ቸልሲ አሰልጣኝ ሊያም ሮሴነርን ማሰናበቱን ይፋ አድርገዋል። የ41 ዓመቱ እንግሊዛዊ አሰልጣኝ ከአራት ወራት በፊት ቸልሲን መረከባቸው ይታወሳል። ሰሞናዊ ውጤታቸው ከድጡ ወደ ማጡ እየሆነም ተቸግረዋል። በቸልሲ 114 ዓመታት ታሪክ ለመጀመሪያ ጊዜ 5 ተከታታይ ጨዋታዎችን ጎል ሳያስቆጥሩ የተሸነፉበት መሆኑ አነጋጋሪ ሆኗል። በተጨማሪም ከ32 ዓመታት በኋላ ለመጀመሪያ ጊዜ 5 ተከታታይ ጨዋታዎችን የተሸነፉበት የውድድር ዓመት ሆኗል። በነገራችን ላይ ሊያም ሮሴነር በቸልሲ አሰልጣኝነታቸው 13 ጨዋታ አድርገው 9 ጨዋታ ተሸንፈዋል። ይህም በትልቁ ብዙዎችን ያነጋገረ ጉዳይ ሆኖ አልፈዋል። ትናንት ማምሻውን በብራይተን 3-0 ሲሸነፉ የቸልሲ አመራሮች ቴክስ ሲያደርጉ መታየታቸው ይታወሳል። ነገር ግን ምናልባት እስከ ኤፍኤ ካፑ የግማሽ ፍጻሜ ጨዋታ ሊድስን እስኪገጥሙ ድረስ ይታገሷቸዋል የሚል ዘገባዎች ሲሰራጩ ቢቆዩም አሁን ከመሸ ግን ትዕግስታችን አልቋል፣ ሁሉም ነገር ይበቃል፣ እኛ አሰልጣኝ መሰናበት አለባቸው ብሎ ቸልሲ በይፋ አሳውቋል። ሊያም ሮሴነር የ6 ዓመት ኮንትራት ፈርመው ቸልሲን ከ4 ወራት በፊት የተረከቡት ሲሆን እኚህ ሰው ጠቀም ያለ ዳጎስ ያለ የመልቀቂያ ገንዘብ አሊያም የማካካሻ ገንዘብ እንደሚቀበሉ ይጠበቃል። ቸልሲ ፍራንክ ላምፓርድ፣ ጆዜ ሞሪኒዮ፣ አንዶኒ ራዮላ፣ ኦሊቨር ግራስነር እና ከመሳሰሉት አሰልጣኞች መካከል አንዱ እንደሚሾም ይጠበቃል። ቸልሲዎች በቀጣይ ሊሾሙት የፈለጉት አሰልጣኝ በትልቁ በእንግሊዝ እግር ኳስ ትልቅ ልምድ ያለው እንደሆነ እየተነገረ ይገኛል። ማንን ትመርጣላችሁ? የትኛው አሰልጣኝ ለቸልሲ አሁን ላለበት ችግር መፍትሄው ነው? በቀጣይ ዓመታት ቸልሲ ወደ ነበረበት ኃያልነት ይመልሳል? ሀሳብ ስጡበት። ይህ ትርታ ስጊ ስፖርት ነው። መልካም ምሽት።